ዮናስ እግዚአብሔር እነሱን ይቅር ሊል እንደወደደ ሊመራቸው እንደፈቀደ ሲያውቅ ከእግዚአብሔር ፊት ቆመለለ። ዋጋ ከፍሎ ገንዘብ ከፍሎ ወደ ጥፋት ሄደ። ዛሬ ሰዎች ዋጋ ከፍለው ነው ወደ ዝሙት ሊሄዱ። ቸልተኝነት፣ እልህኝነት፣ ራስ ወዳድነት ትዳርን ያፈርሳል፣ ሀገርን ይበትናል፣ ቤተ ክርስቲያንን ለመከራ ይዳርጋል። ማንም በማንም ላይ እጁን ለመጠቆም ንጹሕ አይደለንም። በፊቱ ተንበርክከን ጾመን ጸልየን ሀገራችን ላይ የነደደ ደግሞም ተባብሶ ሊነድ የተነሳውን የጦርነቱን እሳት መድኃኔዓለም ያወርድልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትይዝ ሁሉን የምትገዛ የሰማይና የምድር ጌታ የአባቶቻችን አምላክ እግዚአብሔር ሆይ ያለፉትን ጊዜያት በሰላም በሕይወት በጤና ጠብቀ ለዚህች ዕለትና ለዚህ ሰዓት ስላደረስከን እናመሰግንሃለን። እንኳን ከሰባቱ አጽዋማት አንዱ የሆነው ለጾመ ነነዌ በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። ለእግዚአብሔር በጎ ፈቃድ ባለችን ውሱን ደቂቃ የምንማማርበት የትምህርታችን ርዕስ የነነዌ ሰዎች በእግዚአብሔር አመኑ በሚል ርዕስ ይሆናል። ቃሉ ተጽፎ የምናገኘው በትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ ነው። ይህ ቃል የተነገረው መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ የተጻፈው ሁሉ ለእኛ ተጽፏል ብሎ ሐዋርያው እንደነገረን እግዚአብሔር መንፈስ ቅዱስ ዛሬም በዚህ ቃል እንዲገሥጸን እንዲናገረን ፈቃዱን እየጠየቅን በዚህ ርዕስ እንማራለን። ሁላችንም እንደምናውቀው ትንቢተ ዮናስ ምዕራፍ 1 እስከ ምዕራፍ 4 ድረስ ባሉት የመጽሐፍ ቅዱስ ክፍሎች ስለ ዮናስና ስለ እግዚአብሔር፣ ስለ ነነዌ ሕዝብና ስለ መርከበኞቹ ይተርካል። እግዚአብሔር በዘመናት ሁሉ ይናገራል። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ወጥቶአልና በእርሷ ላይ ስበክ ብሎ የእግዚአብሔርን ቃል እንዲሰብክ ዮናስን እግዚአብሔር እንደላከው ቅዱስ መጽሐፍ ይነግረናል። እግዚአብሔር በዘመናት ሁሉ መጽናናትን እንድናገኝ ደግሞም እንድንድን ከዚህ ዓለም ጥፋትን እንድንወጣ ከዘላለም ሕይወት እንዳንጎድል እግዚአብሔር በዘመናት ሁሉ ይናገራል። ዮናስ የተላከው ወደ ነነዌ ሕዝብ ነው። እግዚአብሔር ወደ ነነዌ ሕዝብ ዮናስን የላከበት ምክንያት ምንድን ነው ስንል ቃሉ እንዲህ ብሎ ይነግረናል። ክፋታቸው ወደ ፊቴ ወጥቶአልና በእርሷ ላይ ስበክ ይላል። በደላቸው፣ ኃጢአታቸው፣ ክፋታቸው በእግዚአብሔር ፊት ወጥቷል። እግዚአብሔርን ለቁጣ አነሳስቷል። ስለዚህ ሄደህ ስበክ። የነነዌ ሕዝብ ጥፋት ምን ይሆን? ምናልባት ኦሪት ዘፍጥረት ምዕራፍ 18 ላይ ያ የሰዶምና የገሞራ
ገሞራ ታሪክ ይሆን? አዎ ሊሆን ይችላል። የኃጢአት እግዚአብሔርን ለቁጣ ያነሳሳል። ያየነው የሰማነውን ታሪክ ስለሆነ ክፋታቸው ወደፊት ወጥቷል አለ። ሰው ባለማወቅ ኃጢአት ሊሰራ ይችላል። ደግሞም አቅም አንሶት ሊበድል ይችላል። ደግሞ በአንድም በሌላም መንገድ ሊስት ይችላል። ነገር ግን ክፋት ሆን ተብሎ የሚደረግ ሥራ በደል እንደሆነ ሲነግረን ቅዱስ መጽሐፍ ክፋታቸው ወደፊት ወጥቷልና ለሶዶምና ለገሞራም ሕዝብ ክፋታቸው በፊት ወጥቷል ያለው። አዎ የኃጢአት ወንዶች ለተፈጥሯቸው ሴቶችም ለባህሪያቸው የማይስማማ ኃጢአት ነበር። ከዚህ ጥፋታቸው ከዚህ ክፋታቸው እንዲመለሱ እግዚአብሔር ነቢዩ ዮናስን ላከ። የነነዌ ሕዝብ እስራኤላውያን አይደሉም። ከአሦር ወገን ሆኖ አሦራውያን ናቸው። በኃጢአት በበደል የሚመላለሱ ናቸው። እግዚአብሔርን የማያውቁ ናቸው። እንዲመለሱ ግን እግዚአብሔር ፈለገ። ዮናስ እግዚአብሔር እነሱን ይቅር ሊል እንደወደደ ሊመራቸው እንደፈቀደ ሲያውቅ ከእግዚአብሔር ፊት ኮበለለ፣ ሸሸ። ዋጋ ከፍሎ መርከብ ውስጥ ገብቶ ወደ ሌላ ስፍራ መሄድ ጀመረ። በእውኑ ሰው ከእግዚአብሔር እንዴት ሊሸሽ ይችላል? ሰው እግዚአብሔርን ሊሸሸው ይችላል? እንደማይችልማ መዝሙረኛው ዳዊት በመዝሙር 138 ቁጥር 7 ላይ አይቴኑ አሐውር እመንፈስከ ወአይቴ እጐይም ቅድመ ገጽከ እመኔ አረግኩ ውስተ ሰማይ ህየኔ አንተ ወእመኔ ወረድኩ ውስተ ቀላይ ህየኔ ሀሎከ። አዎ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሸጋለሁ? እንደ ንስር ክንፍ ተሰጥቶኝ ወደ ሰማይ ብበር አንተ በዚያው አለ። ደግሞም ልሰወር ፈግቼ ወደ ጥልቁም ብወርድ አንተ በዚያው አለ። በውኑ ካንተ ወዴት እሰወራለሁ ብሎ መዝሙረኛው ዳዊት እንደተናገረ የብስና ባሕሩን የፈጠረውን እግዚአብሔርን የሚያመልክ ያ የዋሁ ዮናስ ግን ከእግዚአብሔር ሊኮበልል ተነሳ። በውኑ አንዳንድ ጊዜ አለማስተዋል የዋህነት ካልሆነ በቀር እኮ ዮናስ ከየት ነህ ምንድን ነህ ተብሎ ሲጠየቅ ከተናገራቸው ነገሮች አንዱ ባሕሩንና የብሱን የፈጠረውን የሰማይን አምላክ አመልካለሁ ብሎ ተናገረ። ቅዱስ መጽሐፍ ይነግረናል። ግን ወደ ባሕር ኮበለለ። ከእግዚአብሔር ሊያመልጥ ወደ ሌላ ስፍራ ለመሄድ ተነሳ። ያን ጊዜ እግዚአብሔር በዓሣ አንበሪ ሆድ ውስጥ ያንን የሸሸውን ያዘው። እግዚአብሔር ለማዳን ሲፈልግ በውድም በግድም የራሱ ያደርጋል። አዎ ዛሬ ወደን መቅረብ አቅቶናል። በግድም ቢሆን ወደ እርሱ እንዲያቀርበን ቸርነት ምሕረቱ ከሁላችን ጋር ይሁን። ይህ ሰው ዋጋ ከፍሎ ገንዘብ ከፍሎ ወደ ጥፋት ሄደ። ዛሬ ሰዎች ዋጋ ከፍለው ነው ወደ ዝሙት የሚሄዱት። ዋጋ ከፍለው ነው ወደ መጠጥ የሚሄዱት። ዋጋ ከፍለው ነው ብዙ ነገር የሚሆኑት። ነገር ግን የተከፈለላቸውን ዋጋ ቢያውቁ ኖሮ ወደዚያ ባልሄዱ ነበር። እኛ የእግዚአብሔር ሀብቶች ነን። እኛ የእግዚአብሔር ገንዘቦች ነን። መጽሐፍ እንደሚነግረን በዚህ በትንቢተ ኢሳይያስ በምዕራፍ 43 ቁጥር 2 ላይ ተቤዥቻለሁና አትፍራ፣ የፈጠርኩ እኔ ነኝ፣ አንተ የእኔ ነህ። በእሳት ውስጥ ባለፍክ ጊዜ እሳቱ አይፈጅም፣ በነበልባል ውስጥ በሄድክ ጊዜ ነበልባሉ አያቃጥልም።
የእስራኤል ታዳጊ አምላክ እግዚአብሔር እኔ ካንተ ጋር ነኝ ብሎ ተናግሯል። አዎ እግዚአብሔር ከእኛ ጋር ነው። እኛ የእግዚአብሔር ገንዘቦቹ ነን። ቅዱስ ጴጥሮስም ሐዋርያው ጳውሎስም እኛ በዋጋ መገዛታችንን አጥብቀው ይናገራሉ። ዋጋ የተከፈለልን ዋጋ ከፍለን ኃጢአት አንሥራ። ስለዚህ ዋጋ የተከፈለለት ሰው ዋጋ ለከፈለው አምላክ ምስጋና ያቀርባል፣ በፊቱ በቅንነት ይመላለሳል። ዮናስ ዋጋ ከፍሎ ወደ ተርሴስ ኮበለለ። እግዚአብሔር በባህር ላይ ያዘው፣ አቆመው። የሚውጠውን ዓሣ አንበሪ አዘጋጀ። ዮናስም በዚያ ውስጥ ሆኖ መጮህ ጀመረ። እግዚአብሔርም የዮናስን ጩኸት ሰማው። ከዚያ በፊት ግን የእግዚአብሔር ቃል እንደሚነግረን ወደ መርከቢቱ የገባው ዮናስ እንቅልፍ ይዞት ተኝቶ ነበር። ከተወሰነ ጉዞ በኋላ መርከቢቱ ልትሰበር እስክትደርስ ማዕበል ነፋስ ያንገላታት ጀመረ። በውስጡ ያሉ ሰዎች ነጋዴዎች በእውነት እንደ ዮናስ እግዚአብሔር የሚያናግራቸው ሰዎች አይደሉም፣ ዓለማውያን ናቸው። ነገር ግን ሁሉም ተጨነቁ። ሰው ክቡር እንደሆነ ስለተረዱ በመርከቢት ውስጥ ያለውን ዕቃ ሁሉ አውጥተው እንዲቀል እንዳትሰጥም መርከቢቷ ቀለል ብሏት እንድትሄድ ዕቃውን ሁሉ ወደ ባህር ጣሉት። ነገር ግን አንድም ነገር መቀነስ አልቻለም። ይበልጥ ንፋሱ የነፈሰ ማዕበሉ መርከቢቷን ከወዲና ከወዲያ ያላጋት ጀመር። በዚህ ሰዓት ሁሉም ወደሚያመልኩት አምላክ ጮኹ። ወደ ውስጠኛው ክፍል ሲሄዱ ዮናስ በከባድ እንቅልፍ ተይዞ ተኝቶ አገኙት። እባክህን አሉት፣ አንተ ሰው ከየት ነህ? ከማን ወገን ነህ? እንዴት ነህ ብለው ጠየቁት። እሱም ያለውን ሁኔታ በዝርዝር ነገራቸው። አንድ ነገር ግን ተናገሩት። እባክህ ይህ ክፉ ነገር በማን ምክንያት እንዳገኘን ንገረን። እባክህ ሥራ ምንድን ነው? ከወዴትስ መጣ? ሀገርስ ወዴት ነው? ወይስ ከማን ወገን ነህ? ብለው ዘርዝረው ጠየቁት። እርሱም እኔ ዕብራዊ ነኝ፣ ባሕሩና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። የሚገርመው ግን ዮናስ ባሕሩና የብሱን የፈጠረውን አምላክ እያመለከ ከእግዚአብሔር ግን ለመኮብለል ወደደ። ተነሳና አምላክን ስም ጥራ አሉት። እሱም የሆነውን ነገር በዝርዝር ነገራቸው። መከራው የመጣው በእኔ ምክንያት ነው፣ ስለዚህ አንስታችሁ ወደ ባሕር ጣሉኝ። እነሱም በዚህ ሰው ደም ፈጣሪውን እንዳይጠይቅ ከለመኑ በኋላ አንስተው ወደ ባሕር ጣሉት። ያን ጊዜ ባሕሩ ከመናወጥ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ ይላል። ለእግዚአብሔርም መሥዋዕትን አቀረቡ፣ ስለትም ተሳሉ። አዎ የተወደዳችሁ የእግዚአብሔር ልጆች፣ እግዚአብሔር ስላደረገልን ነገር እግዚአብሔርን ልናከብረው፣ እግዚአብሔር ስለዋለልን ውለታ እግዚአብሔርን ልናመሰግነው፣ የምስጋናን መሥዋዕት በፊቱ ለመሰዋት ስዕለታችንን በፊቱ ይዘን እንመጣለን። ይህ ቃል የሚያስተምረን ከዳኑ ሰዎች፣ ከጥፋት የተረፉ ሰዎች በእግዚአብሔር ፊት የሆኑትን ያንን መሆን ነው። የዮናስ ሽሽት በእግዚአብሔር እጅ ተገለበጠ። አዎ እግዚአብሔር ነገርን ይገለብጣል፣ ታሪክን ይለውጣል። ከዚህ በኋላ እግዚአብሔር ሰው ተገለበጠ። እግዚአብሔር በምሕረቱ በይቅርታው እንዲታረቀን ወደ ነነዌ ሰዎች ሄዶ ሰበከላቸው። እነሱም በዮናስ ስብከት አመኑ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ላይ የነነዌ ሰዎች በዮናስ ስብከት ንስሐ ገብተዋል አለ። አዎ ከዚህ ትምህርት የምንማረው ምንድነው ስንል ሦስት መሠረታዊ ነገሮችን እናያለን።
የመጀመሪያው እልህኝነት እንደው አለመታዘዝ። የተወደዳቸው የእግዚአብሔር ልጆች እልህኝነት መከራን ነው የሚያመጣው። እልህኝነት ችግር ውስጥ ነው የሚጥለው። ሀገር በእልህ አይመራም። ቤተ እምነት በእልህ አይመራም። በትዕግስት፣ በቅንነት፣ በበጎነት ነው። የተወደዳቸው እግዚአብሔር ልጆች እንኳን ሀገር፣ እንኳን እምነት፣ ቤተ እምነት፣ እንኳን ሃይማኖት፣ ትዳር እንኳን በእልህኝነት አይመራም። ዛሬ በእልህ ምክንያት የስንቱ ቤት ፈረሰ። ሊቁ ቅዱስ ዮሐንስ አፈወርቅ ስለ ትዳር ሲናገር ትዳርን ትንሿ ቤተ ክርስቲያን ይላታል። አዎ የስንቱ ቤት ፈረሰ በእልህኝነት። ዛሬም በአንድም በሌላም ስፍራ ያለን በተለይ በሀገራችን በኢትዮጵያ በቤተ ክርስቲያን እየሆነ ያለው ነገር ቢታይ የእልህኝነትና የቸልተኝነት ሥራ ጎልቶ ይታያል። አንዳንዶች ምን አገባን ብለን ዝም ብለን ቁጭ ብለናል። ሌሎቻችን በእልህኝነት ነገሮችን ወደ ማያባራ ግጭት፣ ጦርነት፣ ሰላም ጦር አሁን እየሰማን ነው። በሀገራችን ላይ በሰሜኑ ክፍል እያንዣበበ ያለው የሞት አደጋ ዳግመኛ የጦርነት ነጋሪት እየተጎሰመን ያለው። ባካቸው የተወደዳቸው የእግዚአብሔር ልጆች በዚህን ጊዜ ወደ እግዚአብሔር እንቅረብ። በዚህን ሰዓት ከእግዚአብሔር ጋር እንታረቅ፣ እንጩ። በአገሪቱ ላይ እሳት ሆኖ የመጣው ያ የወንድማማቾች መጠፋፋት፣ የእርስ በርስ መተላለቅ እንዲቆም እንደ ነነዌ ሰዎች ከመሪዎች ጀምሮ አመድ ነስንሰን ማቅ ለብሰው በእግዚአብሔር ፊት ሲንበረከኩ ያ ቁጣ ያ መከራ በነነዌ ከተማ ላይ ከፍታው ላይ ቅጠል ቅጠሉን እያቃጠለ ሊያጠፋ የመጣው የተመለሰው በንስሐና በጾም በጸሎት ነው። እባካችሁ ክርስቲያኖች ይህ በሀገራችን ላይ የመጣው ክፉ መከራ እንዲቆም ከፊታችን ባሉት በእነዚህ ቀናት ውስጥ በርዕስ ስለ ሀገራችን፣ ስለ ወገኖቻችን፣ ደግሞ ስለ ቤተ ክርስቲያናችን በየስፍራው ስለሚሞቱ በረሃብ አለንጋ ስለሚቀጡ ስለሚሰቃዩ የዕለት ምግብ የዓመት ልብስ አጥተው ቁር ሐሩር ስለሚፈራረቅባቸው እባካችሁ ሁላችንም በፊቱ እንንበርከክ፣ ዝቅ እንበል። እግዚአብሔር ያኔ የምሕረት ፊቱን ይመልሳል። በድለናል፣ አስቀይመናል፣ እባክህ አባቶቻችንን በድለዋል ብለን ብሔራዊ ይቅርታ፣ ብሔራዊ ንስሐ በእግዚአብሔር ፊት ልንገባ ይገባናል። ማንም በማንም ላይ እጁን ለመጠቆም ንጹሕ አይደለንም። የተወደዳቸው የእግዚአብሔር ልጆች ሁላችንም በድለናል፣ አጥፍተናል። በነነዌ የመጣው ቁጣ በእኛም ላይ እንዳይፈጸም የከፋ እንዳይሆን በዚህ በጾመው በፊቱ እንንበርከክ። ከእልህኝነት፣ ከቸልተኝነት፣ ከራስ ወዳድነት ልንወጣ ይገባናል። በቸልተኝነትም በእልህኝነትም በራስ ወዳድነትም የሚጠቀሱ ብዙ ሰዎች አሉ። ስለዚህ ቸልተኝነት፣ እልህኝነት፣ ራስ ወዳድነት ትዳርን ያፈርሳል፣ ሀገርን ይበትናል፣ ቤተ ክርስቲያንን ለመከራ ይዳርጋል። አሁን ወደ ውስጥ ማየት ነው፣ ራሳችንን መመልከት ነው። ይሄ ነገሌ ኃጢአት ነው፣ ይሄ ነገሌ በደል ነው፣ በእነሱ ምክንያት የሆነው ብሎ መጠቋቋም ይብቃ። ራሳችንን ማየት ነው። እንደ ነቢዩ ኤርምያስ ዘመን ኤርምያስ በለቅሶ በእግዚአብሔር ፊት የገባው ብሔራዊ ንስሐ ነበር፣ ብሔራዊ ጸሎት ነበር። ሀገር አቀፍ ጸሎት፣ ሀገር አቀፍ ንስሐ፣ ሀገር አቀፍ ጾም ያስፈልጋታል። ለሀገራችን ለኢትዮጵያ ለምንኖርባት ዓለም የተወደዳቸው የእግዚአብሔር ልጆች በአንድ ልብ ሆነን መጸለይ፣ በአንድ ቃል ሆነን መጸለይ፣ በፊቱ መንበርከክ። እስቲ ከፊታችን የሚመጣውን ጾም፣ ጸሎት፣ ሱባኤ ሁላችንም በእግዚአብሔር ፊት ይህንን በማሰብ እንጸልይ። አሁን የጠቀስናቸው መጽሐፍ ቅዱስ ላይ የነነዌ ሰዎች ላይ
ቁጣውን ያመጣው ነገር ሁሉ ተገልጧል። የኃጢአታቸው ክፋታቸው በፊቱ የወጣው ክፋት እኮ የሰዶምና የጎሞራ ታሪክ ነው። ዛሬ የምናየው ነው። ሴቶች ለተፈጥሯቸው የማይስማማው ወንዶች ከባህሪያቸው ጋር ለባህሪያቸው የማይገባቸው እየሆኑ ያሉበት ኃጢአት፣ እልህኝነት፣ ቸልተኝነት፣ ራስ ወዳድነት፣ እነዚህ በሙሉ ዓለምን ይዞ የሚጠፋ ኃጢአት ነው። ስለዚህ ንስሐ ልንገባ በእግዚአብሔር ፊት ልንወድቅ ልንታረቅ ይገባናል። ያን ጊዜ አቤቱ መልሰን እኛም እንመለሳለን ብሎ የእግዚአብሔር ሰው እንደጸለየ በፊቱ አባቶቻችንን በድለዋል፣ እኛም በድለናል፣ ሐምፀንማል፣ ኃጢአት በፊት አድርገናል። የተደረገልንን ውለታ የሆንክልን ሁሉ ትተን በዚህ ኃጢአት ውስጥ ተይዘናል ብለን ወደ እግዚአብሔር እንመለስ። የነነዌ ሰዎች ሲመለሱ የእግዚአብሔርን ቃል አመኑ። የእግዚአብሔር ቃል በቃሉ ማመን እረፍት ነው። የነነዌ ሰዎች እግዚአብሔርን አመኑ ስንል ቃሉን ስላመኑ እግዚአብሔርን አመኑ። አዎ የጌታችን የመድኃኒታችን የኢየሱስ ክርስቶስም አገልግሎት የሚነግረን ይሄ ነው። ቃሉን ልናምን ይገባናል። ቃሉ ሕይወት ነው። ቃሉ እውነት ነው፣ የታመነ ነው። ስለዚህ ሁላችንም ከኃጢአታችን ከበደላችን እንድንነጻ ሁላችንም ንስሐ ልንገባ መተው ያለብንን ነገር እንድንተው የዛሬው መልእክት ይነግረናልና በዚህ ሱባኤ ወቅት በፊቱ ተንበርክከን ጾመን ጸልየን ሀገራችን ላይ የነደደ ደግሞ ተባብሶ ሊነድ የተነሳውን የጦርነቱን እሳት መድኃኔዓለም ያወርድልን፣ ምድራችንን ሰላም ያድርግልን፣ ዓለማችን ላይ ሁሉ የተቃጣውን ነገር ሁሉ እሱ በምሕረቱ ያስታግስልን። ሁላችንም ወደ እግዚአብሔር እንምጣ፣ ከእሱ ጋር እንታረቅ። ለዚህ የበቃን እንድንሆን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።